ቅዱስ እንጦንስ ምን አለ? የሐሳብ ኃጢአትን ጨርሶ ማጥፋት ይቻላል ያሉት አይቻልም። እግዚአብሔር ከዚህ ዘመን እንዲያወጣን ከዚህ መከራ እንዲያወጣን የተሻለ ደስታ የተሻለ ሰላም ያለበት ዘመን እንዲያሳየን ከፈለግን ጴጥሮስ መልሱን ነግሮናል። የጴጥሮስን ንስሐ እንዲገባ የቀሰቀሰው ምንድነው? የማን ድምፅ ነው? የዶሮ ድምፅ። ዶሮ ሲጮ ሰምቶ ንስሐ ገባ። እኛ ስንት ዶሮ ሲጮ ሰምተናል? ምዕመናን ነነዌ በ3 ቀን ትገለበጣለች አለ። ምን ይላል? ነፍሴ ወይ ዛሬ ምን ስትሰሪ ነው የዋልሽው ይላል። ምዕመናን አሁን ዛሬ እዚህ ጉባኤ ከመምጣታችሁ በፊት የት ነው የዋላችሁት? ምን ስትሰሩ ነው የዋላችሁት? በስጋ ተማሪው ሲማር ነው፣ ነጋዴው ሲነግድ ነው፣ አስተማሪው ሲያስተምር ነው። በስጋ በነፍሳችን ዛሬ ምን ስንሰራ ነው ያለው? እስቲ እግዚአብሔር ከዚህ ዘመን እንዲያወጣን ከዚህ መከራ እንዲያወጣን የተሻለ ደስታ የተሻለ ሰላም ያለበት ዘመን እንዲያሳየን ከፈለግን ጴጥሮስ መልሱን ነግሮናል። የመጽናናት ዘመን እንዲመጣላችሁ ምን አድርጉ? ንስሐ ግቡ። እንግዲህ ቤተ ክርስቲያናችን ምዕመናን ስለ ንስሐ ሳታስተምር ውላ አድራ አታውቅም። ወንጌል በተነበበ ቁጥር የሚታወጀው አዋጅ መንግሥተ ሰማያት ቀርባለችና ምን አድርጉ ነው? ንስሐ ግቡ ነው። ክርስቲያን የሆነ ሁሉ ስለ ንስሐ ሁሌ ይነገረዋል። በተለይ አሁን ባለንበት በዛሬው ዕለት በጀመርነው ጾመ ነነዌ ደግሞ ንስሐ ሊሰበክበት የሚገባ ቀን ነው። ምክንያቱም በዚህ አሁን በምንጾመው ጾም ታሪኩን እንግዲህ ትናንትም ዛሬ ጠዋትም ነገም ከነጎዲያም በሰፊው ትማሩታላችሁ። የነነዌ ሰዎች በአንድ ስብከት ነው ንስሐ የገቡት፣ በአንድ ትምህርት። በጣም የሚገርመው የተሰጣቸው ትምህርት ይህን ያህል እንደው ሰፊ ትምህርት አልነበረም። ሰባኪውም መስበክ ፈልጎ አይደለም የሰበካቸው፣ ግድ ሆኖበት ነው። ወደ እነሱም የመጣው በአሳ አንበሪ ተተፍቶ ነው፣ በግድ ሳይፈልግ ሂድና ስበክ ስለተባለ ብቻ ደስ ሳይለው ሄዶ ቆመና ወደ ከተማይቱ የ1 ቀን መንገድ ገብቶ ነነዌ በ3 ቀን ትገለበጣለች አለ። ከኔ ጋር ናችሁ ምዕመናን? ነነዌ በ3 ቀን ምን ትላለች? አሁን ይሄ ስብከት ምኑ ይማርካል? እስቲ ነነዌ በ3 ቀን ትገለበጣለች ብቻ። ማን ነው የሚገለብጣት? ለምንድን ነው የምትገለበጠው? አልተናገረም። ትምህርትም አላስተማረም። የሰራችሁት ኃጢአት እንዲህ ነው አላለም። መፍትሄውንም አልተናገረም። አንድ አረፍተ ነገር ብቻ ነነዌ በ3 ቀን ትገለበጣለች። ይህንን ቃል ሰምተው የነነዌ ሰዎች ንስሐ ገቡ። አሁን እኔ አዲስ አበባ መሃል ላይ ከተማ ላይ አዲስ አበባ በ3 ቀን ትገለበጣለች ብል የአዲስ አበባ ሕዝብ ንስሐ ይገባል? ኧረ አንተኑ ይገልብጥን የምትሉኝ አይደል? ምን ታሟርታለህ? ለውጡን እያየህ ነው የሚባለው። ፖለቲካም ሊሆንብኝ ይችላል። በዚህ ስብከት ብቻ ንስሐ ገቡ። ለምንድን ነው? የነነዌ ሰዎች ያዩት ስብከቱን ሳይሆን ራሳቸውን ነው። እኛ ስብከት ነው የምናማርጠው። ከዛሬው መምህር የትናንቱ የተሻለ ነው የምንለው። ልብ ላለው ሰው ግን ትገለበጣለች የሚለው ቃል ንስሐ ለመግባት በቂ ነው። እረ ቃልም አያስፈልግም። ለንስሐ ለተዘጋጁ ሰዎች እኮ የዶሮ ጮኸትም እኮ ንስሐ ሲያስገባ አይተናል። ጴጥሮስን ንስሐ እንዲገባ የቀሰቀሰው ምንድን ነው? የማን ድምፅ ነው? የዶሮ ድምፅ። ዶሮ ሲጮ ሰምቶ ንስሐ ገባ። እኛ ስንት ዶሮ ሲጮ ሰምተናል? ምዕመናን ዶሮ የተባሉ ሰባኪያን ናቸው። እኛ ዶሮ ሲጮ የዶሮዎቹን አጫጫህ ቁጭ ብለን እናወዳድራለን። ጴጥሮስ ግን ንስሐ ገባ በአንድ ዶሮ ጮኸት። ምን አይነት የታደለ ሰባኪ ነው ዶሮ! በእውነት ያስቀናል እኮ። አንድ የጮሆ ንስሐ ማስገባት እንዴት ያለ ነው! ለነገሩ ዶሮ ከመጮሁ በፊት ምንድነው የሚያደርገው? አስተውላችሁ ከሆነ በጠዋት ይነሳና መጀመሪያ ክንፉን ምን ያደርጋል? ያራግፋል። ቆሻሻውን አራግፎ ነው የሚጮኸው። አሁን ዛሬ የምንጮህ ሰባኪያን ያልተሰማ ነው መጀመሪያ ያላራገፍ ነው አቧራ ላያችን ላይ ስላለ ነው። ጴጥሮስ የዶሮን ጮኸት ሰምቶ ምርር ብሎ አለቀሰ ይላል። የጴጥሮስ ንስሐ የነነዌ ሰዎችን ንስሐ ለሁላችን ያድለን።
የመጽናናት ዘመን እንዲመጣላችሁ ምን አድርጉ? እኔ ባለችን አጭር ሰዓት በእውነት 3 ቁም ነገሮች ነግሬያችሁ ወርዳለሁ። መቼስ ንስሐ ግቡ ሁሌ ይባላል። እንዴት እንግባ? ንስሐ መግባት ምንድን ነው? የምናገኘው ጥቅም ምንድን ነው? ስርዓቱስ እንዴት ነው የሚለውን በጥቂት ደቂቃዎች ነግራቸዋል። የመጀመሪያው ምዕመናን ንስሐ የግዕዝ ቃል ነው። በአማርኛው ጸጸት ማለት ነው። ንስሐ ተጸጸተ፣ ንስሐ መጸጸት ማለት ነው። ስለዚህ ጸጸት ወደ መዳን የሚያደርስ ጸጸት፣ ቅዱስ ጳውሎስ እንዳለው ሰው በሆነ ባልሆነው ሊጸጸት ይችላል፣ ሊቆጭ ይችላል። ሰውን ወደ መንግሥተ ሰማያት የሚያደርሰው ነፍሱን የሚያድነው ግን ወደ መዳን የሚያደርሰው ንስሐ፣ ትክክለኛው ጸጸት አምላኬን እግዚአብሔርን በድያለሁ፣ አሳዝኘዋለሁ ብሎ ያዘነ እንደሆን ያ ለድህነት ይሆነዋል። ይህንን አይነቱን ንስሐ ለሁላችን ያድለን። እግዚአብሔር ንስሐን ይወዳል። ይገርማቸዋል። ጸጸትን ይወዳል። ይህንን የምታውቁት አምላክ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ በምድር ተመላልሶ ለመሰቀሉ አንዱ ምክንያት ራሱ ንስሐ ነው። ለምን ካላችሁ ከኛ በፊት አምላክነት ሽቶ ከክብሩ የተዋረደ የወደቀ መልአክ አለ፣ ሳጥናኤል ዲያብሎስ አምላክ መሆን ፈልጎ ከሰማይ ወደ ምድር ወደቀ። ከዚያ በኋላ ደግሞ እኛን አሳሳተን፣ እኛም አምላክ መሆን ፈልገን ወደቅን። ሁለታችንም የሰራነው ኃጢአት አንድ አይነት ነው። ሰይጣንም የፈለገው አምላክ መሆን ነው፣ እኛም የሞከርነው አምላክ ለመሆን ነው። ታዲያ እኛን ከሰማይ ወደ ምድር ወርዶ ተሰቅሎ ሞቶ ሰው ሆኖ ያዳነን እግዚአብሔር ለምንድን ነው ሰይጣንን ወርዶ ተወልዶ ያላዳነው ወይ መልአክ ሆኖ ያላዳነው ካላችሁ፣ አዳም ንስሐ ገብቷል፣ ሰይጣን ግን ንስሐ አልገባም። አያችሁ፣ ንስሐ ብቸኛ ምክንያት ነች ለአምላክ ሰው መሆን። ሰይጣንን ያላዳነው እኛን ያዳነን ንስሐን የምታህል ትልቅ ኃይል ስላለች ነው። ንስሐ አምላክን ሰው እስከ ማድረግ ድረስ ኃይል ያላት ነች። ተመልከቱ፣ እግዚአብሔር ንስሐ እንድንገባ እንድንጸጸት ይፈልጋል። ኃጢአት ሰርቻለሁ። እንግዲህ ሰው በቀን ውስጥ ኃጢአት ሳይሰራ አይውልም። ምእመናን፣ አሁን የምንማረው ንስሐ እንድትገቡ ነው፣ ለጠቅላላ እውቀት አይደለም። በእውነት በዛሬው ትምህርት አንድ ሰው ንስሐ ከገባ ራሱ ትልቅ ውጤት ነው። እዚህ መካከል ካላችሁ አንድ ሰው ንስሐ ከገባ እግዚአብሔር ንስሐን ይፈልጋል። ከኛ መካከል ኃጢአት የሌለበት አንድም ሰው የለም። በቀን ውስጥ ኃጢአት ሳንሰራ አንውልም። በግብር እንሰራለን፣ እንሰርቃለን፣ እናመነዝራለን፣ እንዘሙታለን፣ እንገድላለን። ይሄ በግልጽ የሚሰሩ የግብር ኃጢአቶች ናቸው። ሰው በስራ ኃጢአት ባይሰራ ደግሞ በአንደበቱ ብዙ ኃጢአት ይሰራል። በቀን ውስጥ እስቲ ዛሬ ምን ስናወራ ነው ያልነው? ስንት ክፉ ነገር ተናገርን? ስንት ክፉ ነገር ካፋችን ወጣ? እንሳደባለን፣ እንዋሻለን፣ እናማለን። አንዳንድ ሰው እንደውም ሐሜት አያድርግብኝ እንጂ ብሎ ያማል። ይሄ ራሱ ሐሜት ነው አይደለም? እጅ ታጥቦ የሚሰራ ኃጢአት አለ። ልክ እንደ ጲላጦስ ከደሙ ንጹህ ነኝ እንዳለው። ማን ንጹህ አለው? ራሱ ነው ንጹህ ነኝ አለው። ጲላጦስ ንጹህ ነኝ አለ፣ እኛ ግን አልለቀቅነውም። በጴንጤላዊው በጲላጦስ ዘመን እርሱ መከራን ምን አለ? አንተ ንጹህ ነኝ ስላልክ ማን ይለቃል? ይኸው በየቀኑ በጸለይን ቁጥር በጲላጦስ ዘመን እንላል። እና አንዳንድ ሰው ኃጢአት ሲሰራ ራሱን ነፃ ለማድረግ እንደው ዋሸሽ አትበኝ እንጂ አማህ አትበለኝ እንጂ ብሎ የሚሰራ ኃጢአት አለ። በቀን ውስጥ በአንደበታችን ብዙ ኃጢአት እንሰራለን። ከቃል ብዛት ኃጢአት ሳይኖር አይቀርም ይላል። ብዙ በመናገር የሚመጣ ኃጢአት አለ። ምንም ባንናገርስ ደግሞ እንዲያው ዝም ብለን ብንውል በሐሳባችን የማንሰራው አይነት ኃጢአት የለም። እማናወጣው የማናወርደው፣ ለመስራት የምናፍረውን፣ ለመናገር የምናፍረውን አማርጠን ኃጢአት እንሰራለን በሐሳባችን። አለማሰብ አይቻልማ። ሰው ያለ ጽራት ያለ ማስታጎል ሐሳብ ሲያስብ ነው የሚውለው። ሐሳባችን ውስጥ ብዙ ኃጢአት አለ። ቅዱስ እንጦንስ ምን አለ? የሐሳብ ኃጢአትን ጨርሶ ማጥፋት ይቻላል ያሉት፣ አይቻልም፣ ግን መቃወም ይቻላል አለ። ወፎች በላይ ላይ እንዳይበሩ ማድረግ አትችልም፣ ግን ላይ ጎጆ እንዳይሰሩ ማድረግ ይቻላል አይቻል? ይቻላል። ስለ የሐሳብ ኃጢአትም ወደ ግብር እንዳያድግ ወደ ስራ እንዳያድግ መቃወም ትችላለህ፣ ጨርሶ አለማሰብ ግን አትችልም። ስለዚህ በቀን ውስጥ በሐልዮ በነቢብ በገቢር በማሰብ በመናገር በግብር ብዙ ኃጢአት እንሰራለን። ይህን ኃጢአት ሰርቻለሁ አምላኬን አሳዝኘዋለሁ ስንል ይሄ ንስሐ ይባላል። ይህንን ንስሐ ለሁላችን ይስጠን። ንስሐችንን ግን በምንድን ነው የምንገልጸው? የመጀመሪያው ጸጸት ነው እንዳልኳችሁ። መጀመሪያ ኃጢአትን መጥላት አለብህ። ዝም ብሎ መናዘዝ አይደለም። አሁን ለካህን መጥተህ ስለተናገርክ ውስጥ ኃጢአቱን ካልጠላው ሙሉ ንስሐ ሊሆን አይችልም።
ስለዚህ ሁለተኛው ሂደት መናዘዝ ነው፣ ኃጢአታችንን መናገር። ኃጢአታችንን እንድንናገር እግዚአብሔር ይፈልጋል። በመጽሐፍ ቅዱስ ይህንን የምታዩት መቼስ የፈረደባቸው የመጀመሪያዎቹን ኃጢአተኞች ላስታውሳችሁ፣ አዳምና ሔዋን። የአዳምና ሔዋን ኃጢአት ምንድን ነው? አትብሉ የተባሉት ዕፀ በለስ ምን አሉ? መቼስ ፈርዶባቸዋል እኮ። አሁን አዳምና ሔዋን ከሰሩት የእኛ ኃጢአት ይበልጣል አይበልጥም? እነሱ ቅጠሉን የበሉት፣ እኛ ቅርንጫፉን፣ ግንዱን ሁሉ ስሩን ሁሉ ቀቅለን በልተናል እኮ። ግን መቼስ የተጻፈው የነሱ ስለሆነ እስቲ በእነሱ እንማርባቸው። አዳምና ሔዋን ዕፀ በለስን በሉ። አምላክ ለመሆን የሚችሉ ሁሉን ማወቅ የሚችሉ መስሏቸው በምክረ ከይሲ በሰይጣን ምክር ዕፀ በለስን በሉ። እንኳን አምላክ ሊሆኑ እንኳን አዲስ ነገር ሊያገኙ የነበራቸውንም አጡ። ጸጋ ክብራቸው ተገፈፈ፣ ባህሪያቸው ጎሰቆለ። ይህን ጊዜ እግዚአብሔር ይገርማቸዋል፣ እስከ ማታ ድረስ ጠበቀ። አዳም ወደ እግዚአብሔር አልመለስ አለ፣ ጠፋ። አዳም ተሸሸገ፣ ጫካ ውስጥ ገብቶ በዛፎች መካከል እርቃኑን ሆኖ ተሸፈነ። ይህን ጊዜ አዳም ሲቆይበት እግዚአብሔር ጠብቆ መጨረሻ ላይ እግዚአብሔር ፍለጋ ወጣ። ተመልከቱ፣ ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ መሃል ፀሐይ አይግባ ይላል። እግዚአብሔር እስከ ማታ ጠበቀ። ፀሐይ ሊገባ ሲል እግዚአብሔር አዳምን ፍለጋ መጣ። አዳም ሆይ ወዴት ነህ አለው ይላል። አዳም ሆይ ወዴት ነህ? ሁላችሁም ስማችሁን ቀይራችሁ ይህንን ቃል በሉት። መጽሐፍ ቅዱስ የተጻፈው ለአዳም ይመስላችኋል? ኦሪት ዘፍጥረት ሲጻፍ እኮ አዳም ሞቷል። የለም። አዳም ሆይ ወዴት ነህ ያለው እኔና እናንተን ነው። እግዚአብሔር ሁላችንን ይፈልጋል። መጽሐፍ ቅዱስ ውስጥ እኮ ስማችን ተቀይሮ ነው እንጂ ሁላችንም ታሪክ ተጽፏል። ሌባውም እሱን የሚመስል ሌባ ያገኛል። ዘማዊውም እሱን የሚመስል ዘማዊ ዘማ ያገኛል። እንደ አዳም የጠፋነውም ሁላችንም አዳምን ሲፈልግ እግዚአብሔር እኛን እየፈለገ ነው። እሱን የፈለገ አምላክ ሁላችንን ይፈልጋል። አዳም ሆይ ወዴት ነህ አለው። አዳምም ምን አለ? ጌታ ሆይ ራቁቴን ስለሆንኩኝ ፈራሁ ተሸሸኩም አለ። ምንን ስለሆንኩ ፈራው? አሁን አዳም ኃጢአቱን ተናገረ አልተናገረም? አልተናገረም። ራቁቴን ስለሆንኩኝ ፈራሁ ነው ያለው። የአዳም ኃጢአቱ ራቁት መሆን ነው እንዴ? ምን መብላት ነው? ዕፀ በለስን ስለበላሁ አላለም። ራቁቴን ስለሆንኩኝ ፈራሁ አለ። አዳም ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው ያወራው። ራቁቴን ሆንኩኝ። ይሄ ማለት ምን መሰለህ? አንዳንድ ሰው አሁን ንስሐ አባቱ ጋር ይመጣና አባቴ ይሄ መጠጥ እኮ ጤና ያሳጣኝ ይላል። ተመልከ፣ ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ሰካራም ነኝ ነው የሚባለው በቀጥታ እንጂ መጠጥ ጤና ያሳጣኝ አይባል። ራቁቴን ስለሆንኩኝ ፈራው ተሸሸኩም አለ። እግዚአብሔር ደግሞ ጠየቀው፣ ራቁትህን መሆንህን በምን አወቃለሁ? በምን አወቅ? አትብላ ካልኩ ዛፍ በላህን አለው። ልብ አድርጉ ምእመናን፣ እግዚአብሔር አሁን ዕፀ በለስን አዳም መብላት አለመብላቱን ያውቃል አያውቅ? ያው ገና ሳይፈጥረው ያውቃል። ቅድመ ይፍጥሮ ለአዳም ያምር ግብሮ። አዳምን ሳያውቀው ስራውን ያውቃል። ግን ጠየቀው። ለምንድን ነው የሚጠይቀው? እግዚአብሔር ኃጢአታችንን በአንደበታችን እንድንናዘዝ ይፈልጋል። በምን አወክ ራቁትህን መሆንህን? አትብላ ካልኩ ዛፍ በላህ ወይ አለው እግዚአብሔር። አዳም መለሰ፣ ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላሁ አለ። አሁን ተናገረ አልተናገረ? አምጦ አዳም ኃጢአቱን ተናዘዘ። ግን ኃጢአቱን መናዘዝ ብቻ ሳይሆን ክስ ጨመረበት። ማንን የከሰሰው? ሔዋንን። አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር ነው። ረዳት ትሁንህ ብለህ ምን ያልከኝ አንተ? እሷን ባሰጠኝ እሷን ማሰጠኝም እኔም አልበላም። ስለዚህ ሁለተኛው ተከሳሽ ማን ነው? እግዚአብሔር። አያችሁ፣ ሰው ለኃጢአቱ በሰው ያመካኛል። እገሌ ገፋፍቶኝ፣ እገሊት ገፋፍታኝ፣ እንዲናርግ ብሎኝ፣ እንዲናርግ ብላኝ ይላል። ሁለተኛው እግዚአብሔርን ይከሳል። አምላኬ ለምን ተወኝ ይላሉ እኮ አንዳንድ ሰዎች የፈለጉትን ኃጢአት ሰርተው። እንዲህ ሲሆን ለምን ዝም ይላል ይላሉ፣ ወደው የሰሩትን ኃጢአት። እግዚአብሔር ረዳት ትሁን ብለህ የሰጠኝ ሴት አለው። በእውነት አዳም እኮ ሔዋን የተሰጠችው ቀን ምንድን ነው ያለው? ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ። አሁን ፍቅሩ ሲያልቅ ደግሞ የሰጠኸኝ ሴት አለ። የሰጠኸኝ ሴት አለ። አንዳንዴ እግዚአብሔርን ሰጠን ብለን ደስ ብለን የተቀበልነውን ነገር ስንቆይ ደግሞ ጣልክብኝ፣ ምን ነው ምን አረኩ እንላለን። እግዚአብሔር ቀጠለ። ሔዋንን ጠየቃት። ምን አላት?
ለምን ዕፀ በለስን ሰጠሽው እንዲበላ አላለም። የአዳምን ወሬ ይዞ ሔዋን ላይ አልጮኸም እግዚአብሔር። ሁሉም ሰው የራሱን ታሪክ እንዲናገር እድል የሚሰጥ አምላክ ነው። ስለዚህ ወደ ሔዋን ዞረና ያደረግሽው ምንድን ነው አላት። እባብ አሳተኝና በላው አለች። ማን አሳተኝ? አሁን አያችሁ፣ ይሄ የአዳምና የሔዋን ጸባይ እስካሁን አልተቀየረም። እኛም እንደዛ ነን እኮ። በሰው እናመካኛለን፣ በእግዚአብሔር እናመካኛለን፣ ሶስተኛ በእባብ እናመካኛለን። አሁን እባብ ማን ነው? ዲያብሎስ ነው። ሰይጣን አሳሳተኝ እንላለን እኮ ኃጢአት ሰርተን ሰይጣን አሳሳ። አሁን ሰይጣን አያሳስትም ማለት አይደለም፣ ግን አሁን በዚህ ዘመን እውነት እንደው ሰይጣን ራሱ ያስፈልገናል ለኛ ለምንሰራው ኃጢአት? ራሳችን እንችለናል እኮ ተደራጅተን በደንብ ኃጢአት በደንብ እኮ እየሰራን ነው። እዚህ ዜና አበው ላይ እንደሚገርም ታሪክ አንብቤያለሁ። አንድ አባት ገና ከመነኮሳ 10 ዓመቱ የሆነ መነኩሴ ወጣት መነኮስ ይመጣና ያማክራቸዋል። አባቴ ይላቸዋል። አቤት እንዴት ነህ ይሉታል። ከመነኮስ 10 ዓመቴ ነው እና የሰይጣንን ፈተና አልቻልኩትም ይላል። አይዞ እንዲያርግ ብለው መክረው ጸሎት ሰጥተው አሰናበቱትኝ አባት። ይሄ መነኩሴ ልክ እንደወጣ ሰይጣን ገባኝ አባት ጋር። ሰይጣን ገባና ምን አለ መሰላችሁ? በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላውቅም አለ። 10 ዓመት የፈተነኝ ማን ነው ያለው? ሰይጣን አያውቀውም ጭራሽ አድራሻው። አሁን በዚህ ዘመን እኛ ሰይጣንም አላስፈለገንም እኮ። ሰይጣን ራሱ ሳይታዘብ ይቀራል። ትውልድ ተክቻለሁ ይላል እኮ አይደል? አዎ ከኔ የተሻለ ክፉ የሚሰሩ ሰዎች። ለማንኛውም ሰበብ እንደማያድን የምታውቁት በአዳም በሔዋን ነው። ግን የሁሉ ጥያቄ ለምንድን ነው እግዚአብሔር የሚጠይቀው? ኃጢአታችንን እንድንናገር እግዚአብሔር ይፈልጋል አይፈልግም? ይፈልጋል። ሁለተኛው ምዕመናን፣ ለማን ነው ኃጢአታችንን የምንናዘዘው? ኃጢአታችንን የምንናገረው ለማን ነው? እግዚአብሔር ለማን እንድንናገር ነው የሚፈልገው? መጽሐፍ ቅዱስ ምን ይላል? አንዳንድ ሰዎች ለካህናት ስንናዘዝ ለምን ለካህናት በቀጥታ ለእግዚአብሔር ለምን አትናዘዙም ይላሉ። አሁን እንደው ጀብዱ የሰራ ይመስል አሁን እንደው በቀጥታ ለእግዚአብሔር ደህና ነገር የሰራህ መሰለህ እንዴ? እንደው ሲሆን ለሰው ይደረግልኝ ነበር መባል ያለበት አይደል? እንደ ኃጢአተኛ ኧረ ይቅርብን፣ እሱ ፊት እንዴት እንቆማለን? ባይሆን እንደኛው ለሚበድሉ ለካህናት እንናገር እንጂ ነበር ወጉ። ግን አንዳንድ ሰው ለምን ለካህናት እንናገራለን ይላል። ለማንኛውም ምዕመናን፣ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሰው ኃጢአቱን የሚናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ። የመጀመሪያው ለራሱ ነው። በዚህ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ ተጽፏል። ብታነቡት ልጁ ኃጢአት ከሰራ በኋላ ከአባቱ ተለይቶ ጠፍቶ ልቡ ተመለሰ ይላል። ተጸጸተ። ሲጸጸት ቁጭ ብሎ ምን አለ መሰላችሁ? ወደ አባቴ እሄዳለሁ እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅህ ተብዬ ልጠራ አይገባኝም፣ ከባሪያዎችህ አንዱ አድርገኝ እለዋለሁ አለ ይላል። ይህንን ኃጢአቱን የተናዘዘው ለማን ነው? ለራሱ። መጀመሪያ ቁጭ ብላችሁ ካህን ፊት መጥቶ ከመደናበር ቁጭ ብላችሁ ኃጢአታችሁን መርምሩ እስቲ። ምንድን ነው የሰራሁት ክፉ ነገር? 10ቱ ትእዛዛትን 6ቱ ቃላተ ወንጌልን ቁጭ አርጋችሁ መነጽር አርጋችሁ የቱን ሕግ ጣስኩኝ? አድርግ ከተባለው የቱን አላደረኩም? አታድርግ ከተባለው የቱን አደረግኩ ብሎ ራስን መመርመር ያስፈልጋል። ቅዱስ ባስልዮስ በዚህ በውዳሴ አምላክ በተባለ መጽሐፍ ላይ የተናገረዋል። ማር ይስሐቅ ይቅርታ፣ ምን ይላል? ነፍሴ ሆይ ዛሬ ምን ስትሰሪ ነው የዋልሽው ይላል። ምዕመናን፣ አሁን ዛሬ እዚህ ጉባኤ ከመምጣታችሁ በፊት የት ነው የዋላችሁት? ምን ስትሰሩ ነው የዋላችሁት? በስጋ ተማሪው ሲማር ነው፣ ነጋዴው ሲነግድ ነው፣ አስተማሪው ሲያስተምር ነው። በስጋ በነፍሳችን ዛሬ ምን ስንሰራ ነው የዋለው? እስቲ ጽድቅን የሰራ ነው ኃጢአትን የሰራ ነው? እስቲ የዛሬዋን ቀን እግዚአብሔር ሳያት እንዴት አይነት ቀን ሆና ነው የዋለችው ዛሬ? ቅዱስ ማር ይስሐቅ ምን ይላል? ነፍሴ ሆይ ዛሬ የት ነው የዋልሽው? በየትኛው እርሻ ነው የዋልሽው? በሰይጣን እርሻ ነው ወይስ በእግዚአብሔር እርሻ ይላል። ማንን ደስ አሰኘሽ? ለማን ስትደክሚ ነው የዋልሽው? ነፍሴ ዋጋ የሚሰጥሽ በዛሬው ውሎሽ ደስ ብሎት የሚሸልምሽ ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ይላል። በዛሬው ቀናችን ደስ ያለው ማን ነው? ሰይጣንን ያስደሰት ነው እግዚአብሔርን? እንዲህ ብሎ መመርመር ያስፈልጋል። ካህን ፊት ቀርቦ ከመደናበር ማለት የመጀመሪያ ኑዛዜው ለራሳችን ነው። ሁለተኛ ምዕመናን፣ ለካህናት እንናዘዛለን።
ለካህናት ስንናዘዝ ሶስተኛውንም እየተናዘዝን ነው። ሶስተኛው ለእግዚአብሔር ነው። ካህናት የእግዚአብሔር አይኖች ናቸው። አይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴው። ካህን ፊት መናገር ማለት እግዚአብሔር አይን ፊት ቁጭ ብሎ መናገር ማለት ነው። እኔ 3 ጥቅሶች ልስጣችሁ ከኦሪት መጽሐፍት መካከል መጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 ከቁጥር 7 ቀላል ነው። ኢያሱ ምዕራፍ 7 ከቁጥር ስንት 7 ላይ ኢያሱ አካን ለተባለ ሰው የተናገረው አንድ ቃል አለ። ጠራውና ከፊቱ አቁሞ ኃጢአት የሰራ ሰው ነው። አካን ስርቆት የሰረቀ ወንጀል የሰራ ሰው ነው። አቆመውና ከፊቱ ልጄ ሆይ አለው። እስኪ በሉ ልጄ ሆይ ያደረከውን ንገረኝ፣ ለእግዚአብሔር ተናዘዝ። ለማን ተናዘዝ? ለማን ንገረኝ? ለኔ። ኢያሱ እኮ ነው። አያችሁ፣ ሌዋዊ ነው ኢያሱ፣ ካህን ነው። ያደረከውን ንገረኝ፣ ለማን ተናዘዝ? ለኢያሱ መናገር ለማን መናዘዝ ነው? ለእግዚአብሔር መናዘዝ ነው።